በኢትዮጵያና በኤርትራ መካከል ያለው ውጥረት አሁንም ተባብሶ ቀጥሏል። ጦርነት ባለበት የማይጠፋው የኤርትራው መንግስት ኢትዮጵያ ወደብ ለማግኘት የምታደርጋቸው ሁሉም ሊባሉ የሚችሉ ነገሮችን በሰላማዊ መንገድ የሚፈቱባቸውን መንገዶች በመዝጋት ለጦርነት መዘጋጀት መጀመሩ ይዘገብ ከጀመረም ሰነባብተዋል። የኢትዮጵያ መንግስትም ቢሆን ነገሮችን በሰከነ መንገድ ለመፍታትና ግጭትን ለማስቀረት የተቻለውን ሁሉ ቢሞክርም ነገሮች ግን በዛ መልኩ የሚፈቱ አይመስሉም። ይባስ ብሎም የኤርትራው መንግስት በኢትዮጵያ ውስጥ የሚንቀሳቀሱ ታጣቂዎችን በማደራጀት ሀገሪቱን የግጭት ማዕከል ለማድረግ ጥረቶችን ማድረጉ ቀጥሎበታል። ይህን ተከትሎም የኢትዮጵያ መንግስት በውጭ ጉዳይ ሚኒስትሩ በኩል ለተባበሩት መንግስታት ድርጅት ዋና ጸሐፊ አንቶኒዮ ጉተረዝ ይፋዊ ደብዳቤ መጻፉን ሆርን ሪቪው በትናንትናው ዕለት አስነብበዋል። በዛሬው የልዩ ጥንቅር ፕሮግራማችንም ይህንኑ የኢትዮጵያው መንግስት ለተመድ የተላከ ደብዳቤና የኤርትራን መንግስት የሚያስጠነቅቅ ነው የተባለለትን ደብዳቤ እንዳስሰዋለን። አብራችሁን በመቆየት እንድትከታተሉንም እንጋብዛለን። የዩቲዩብ ገጻችንም ላይክ፣ ሼር እና ሰብስክራይብ እያደረጋችሁ በይዘታችን ላይ ያላችሁን አስተያየትም በኮሜንት መስጫ ሳጥኑ ላይ እንድታስቀምጡልን እየጋበዝን ከአፍታ መሸጋገሪያ በኋላ ተመልሰን እንገናኛለን። አብራችሁን ቆዩ። በኃይል መቆራረጥ ምክንያት ስራዎችን ለማከናወን ተቸግረዋል? ለጀነሬተርና ለነዳጅ ምን ያህል ገንዘብ እያወጡ ነው? የግሪን ሰንቴክ የፀሐይ ኃይልን በእጁ ያድርጉ። ከግሪን ሰንቴክ ጋር የኃይል መቆራረጥ ፈጽሞ አይታሰብም። የኃይል አቅርቦቱ ሰፊ በመሆኑ በመብራት መቆራረጥ ምክንያት አንዳች ስራው አይስተጓጎልም። የፀሐይ መፍትሄዎች እኛ ጋር ናቸው። በከፍተኛ ጥራት የተሰሩ የሊቲየም ባትሪዎች ከኢንቨርተር ጋር እንዲሁም በብዙ የፓኔል አቅም አማራጮች ለሆቴል፣ ለባንክ፣ ለጤና ተቋም፣ ለቢሮ ወይም ለቤት ምን ያህል ኃይል እንደሚያስፈልጎ እኛ ነግሮታለን። ዋጋው ተመጣጣኝ ከመሆኑ በተጨማሪ ከዳሽን ባንክ ጋር የዱቤ ያለ አገልግሎት በአነስተኛ ወለድ አማራጭና በሸሪያው ሕግ መሰረት ያለ ወለድ መጀመራችንን ስንገልጽ በታላቅ ደስታ ነው። አንድ ጊዜ ተግብሩ፣ አመታትን ቆጥቡ። ይህ ፀሐይ ብቻ አይደለም፣ የሚቀጥል ኃይል ጭምር እንጂ። የግሪን ሰንቴክ ኃይልን በእጁ ያስገቡ። አድራሻችን 22 ማዞሪያ ኳሊቲ ህንፃ አንደኛ ፎቅ ቢሮ ቁጥር 103። ለበለጠ መረጃ በ0989 41 42 19 አሊያም በ0989 41 42 09 ላይ ይደውሉ። ግሪን ሰንቴክ ኃይል በእርሶ እጅ ውስጥ ነው። የኢትዮጵያ የውጭ ጉዳይ ሚኒስትር ለተባበሩት መንግስታት ድርጅት ዋና ጸሐፊው አንቶኒዮ ጉተሬዝ ይፋዊ ደብዳቤ ጽፏል የሚለው የሆርን ሪቪው ዘገባ መሰል ደብዳቤዎች በዲፕሎማቲክ ኮሚኒኬዎች የተለመዱ እንዳልሆኑ ይገልጻል። መሰል ደብዳቤዎች ታስቦባቸው ጊዜ ተወስዶ የሚጻፉ ሀገራት ነገሮችን በዝምታ ለማለፍና ለመቻል ሞክረው ነገር ግን ጉዳዮቹ መፍትሄ ሳያገኙ ሲቀሩ የሚወስዱት እርምጃ እንደሆነም ይገለጻል። መሰል ደብዳቤ የእርምት እርምጃ እንዲወሰድ የሚጠይቁ ብለውም ትንኮሳ የደረሰብኝ ነው በሚሉ ሀገራት የሚጻፉ እንደሆኑም ይታወቃል። መሰል ደብዳቤ የሚጽፉ ሀገራት ነገሮችን በሰላም ለመፍታት መሞከር ድክመት አይደለም የሚልን መልእክት ለማስተላለፍ እንደሚጠቀሙባቸው የሚገልጸው ዘገባው ኢትዮጵያም በዚሁ ለሁለት ጊዜ በጻፈችው ደብዳቤ ቀጠናዊ ቀውስን በመፍጠር ፖለቲካዊ ትርፍ ማግኘት ለሚሹ ኃይሎች ግልጽ ህጋዊና ሞራላዊ የሆነ የማስጠንቀቂያ መልእክትን አስተላልፋበታለች። ይህ የውጭ ጉዳይ ሚኒስትር ጻፈው የተባለው ደብዳቤ ዋነኛው ይዘቱ ማስጠንቀቂያና ኢትዮጵያ ሉዓላዊነቷን ለማስጠበቅ ሁሉንም እርምጃዎች ከመውሰድ ወደ ኋላ እንደማትል ዳግም ማረጋገጫ የሰጠችበት ነው ተብሏል። ደብዳቤው በዋናነት የኤርትራውን መንግስት የሚከስ ሲሆን በተለይም የኢትዮጵያን ሰላምና መረጋጋት ለማደፍረስ ከማቀድ ጀምሮ በገንዘብ እስከ መደገፍ የሚደርሱ ስራዎች እንደምትሰራም ገልጿል። ከዚህ ባሻገር የኤርትራው መንግስት ጸረ ኢትዮጵያ ጥምረቶችን በማደራጀትም ተከሷል የሚለው ዘገባው በተለይም ዳግም ጦርነት የመጀመር ፍላጎት ካላቸው የህወሓት ሰዎችና ሌሎች ታጣቂዎች ጋር የሚያደርገው የጥምረት እንቅስቃሴም ተጠቃሽ ነው ብለዋል። ሆርን ሪቪው አክሎም እነዚህ ክሶች የመጡት ለወራት የዘለቁ አሳሳቢ ሁኔታዎችን ከመከታተልና ሰኔ ወር ላይ ለተመድ ከተጻፈው የመጀመሪያው ዙር ደብዳቤ በኋላ ነው ብለዋል። ከዚህ ቀደም በሰኔ ወር የኢትዮጵያ መንግስት ለተባበሩት መንግስታት ድርጅት በጻፈው ደብዳቤ ተመሳሳይ ጸብጫሪ እንቅስቃሴዎችን እየታዘበ እንደሆነ ማስታወቁ አይዘነጋም። ይህም ታዲያ በርካታ
የዓለም አቀፍ ዲፕሎማሲ ተንታኞች ኢትዮጵያ ተመሳሳይ ይዘት ያለው ደብዳቤና ማስጠንቀቂያ በድጋሚ መጻፏ የሀገሪቱ መንግስት ነገሮችን በተቻለ መጠን በንግግርና በዲፕሎማሲ ለመፍታት ያለውን ቁርጠኝነት የሚያሳይ ነው ብለዋል። ነገር ግን ሁሌም ቢሆን ግጭትን በመጥመቅ የሚታወቀው የኤርትራው መንግስት እነዚህን ማስጠንቀቂያዎች ወደ ጎን በመተው ግጭት ቀስቃሽ የትንኮሳ ተግባራቱን አጠናክሮ ቀጥሎበታል። ይህ አሁን ማለትም ጥቅምት 2 2025 የኢትዮጵያ መንግስት ለተባበሩት መንግስታት ድርጅት ያስገባው ሁለተኛ ደብዳቤ በውስጡ ከያዘው መልእክት ባሻገር ትውስታን የሚፈጥር ሆኖ እናገኘዋለን። የኢትዮጵያ መንግስት ደብዳቤ በውስጡ ለዘመናት የዘለቀው የሁለቱ ሀገራት አለመግባባትንም ያስተጋባል። እንደ አውሮፓውያን አቆጣጠር ከ1998 እስከ 2000 ድረስ የዘለቀው የሁለቱ ሀገራት ፍጥጫ የጠቅላይ ሚኒስትር አብይ አህመድ ወደ ስልጣን መምጣትን ተከትሎ በሰላም ስምምነት ሲቋጭ ሁሉንም ኃላፊነቶች በመሸከም የሰላም ስምምነቱን እውን እንዲሆን ያደረገችው ኢትዮጵያ ናት። የሰላም ስምምነት እርምጃው በእውነቱም የደፋር ሰው እርምጃ ነበር። ይህንኑ የደፋር ሰው እርምጃ ጠቅላይ ሚኒስትሩ ተራመዱት። በመቀጠልም የኤርትራው መንግስት ያስቀመጣቸውን ቅድመ ሁኔታዎች ለመቀበል ተስማማ። ማለትም ለጦርነት መንስኤ የነበሩ የድንበር ጉዳዮችን በመቀበል አስቻይ ሁኔታን ለመፍጠር ለመነጋገር ወሰነ። ይህ እርምጃ ለዘመናት ተዘግቶ የነበረውን የሰላም በር የከፈተ ብሎም ጠቅላይ ሚኒስትር ዶክተር አብይ አህመድም የኖቤል የሰላም ሽልማት እንዲያገኙ ያስቻለ ታሪካዊ ክስተት ነበር። ነገር ግን መጀመሪያውንም ቢሆን የሰላም ስምምነቱን በሙሉ ልቡ ያልተቀበለው የኤርትራው መንግስት ዳግም ሰላሙ እንዲጠፋ ብሎም ዳግም ግጭት ውስጥ ለመግባት እንቅስቃሴ ጀመረ። ደብዳቤውም ታዲያ ይህንኑ ይገልጻል። ኤርትራ ወደ ተለመደው የሰላም ጠል አቋሟ መመለሷንም ያትታል። ለሰላም ተገቢውን ቦታ በመንፈግ ለግጭትና ግርግር ቦታን መስጠቷንም ያስቀምጣል። ኢትዮጵያን የግጭት ማዕከል የማድረግ የቆየ ፍላጎቷን ለማሳካትም ከአክራሪ የህወሓት ሰዎችና ታጣቂዎች ጋር ጥምረትን በመፍጠር በአማራ ክልል ያሉ ታጣቂዎችንም በማስታጠቅ ኢትዮጵያ በውስጥ ግጭቶች እንድትጠመድ እንዲሁም አስፈላጊ የሆኑ ቀጠናዊ ጥያቄዎቿንና ተጠቃሚነቷን ወደ ጎን እንድትተው ለማድረግ በመጣር ላይ ትገኛለችም ተብሏል። ከውጭ ጉዳይ ሚኒስቴር የወጣው ደብዳቤው እነዚህ ድርጊቶች ትንኮሳ ብቻ ሳይሆኑ የኢትዮጵያን ሉዓላዊ አንድነት የሚፈታተኑ ቀጠናዊ ሰላምን የሚያናጉና በፕሪቶሪያ ስምምነት እልባት ያገኙ ጉዳዮችን የሚያደፈርሱ መሆናቸውን ገልጸዋል። ነገር ግን ደብዳቤው ሙሉ በሙሉ ክስ ብቻ ያዘለ አይደለም። ዝርዝር ሀተታው የኢትዮጵያ ነገሮችን በሰላማዊ መንገድ ለመፍታት ያላትን ቁርጠኝነት የሚያሳይ ነገር ግን ትዕግስትም ልክ እንዳለው የሚገልጽ ነው። ደብዳቤው እጅግ ጥንቃቄ በተሞላበት መልኩ እንዲሁም በተመረጡ ዲፕሎማሲያዊ ቃላት መጻፉን የገለጸው ሆርን ሪቪው ኢትዮጵያ ራሷን እስከ መጨረሻው ድረስ እርምጃዎችን ሳትወስድ በትዕግስት መገደቧን የሚገልጽ ሲሆን ይህ ራስን የመገደብ ነገር ግን የማይቀየር አቋም አለመሆኑ ተገልጿል። ይህን መሰል አገላለጾች በዲፕሎማሲያዊ ቋንቋም እጅግ ተመራጭና አሸናፊ የሚያደርጉ ሲሆኑ ኢትዮጵያ ኃላፊነት እንደሚሰማት አንዲት ሀገር ራሷን ማቅረቧ ብሎም በቀጠናው ላይ በሚደረጉ የተለያዩ የሰላም ማስከበር ስራዎች ላይ የምትሳተፍ ለሰላም ቦታ ሰጥታ የምትሰራ ቢሆንም ነገር ግን አስገዳጅ ሁኔታዎች ከተፈጠሩ ሉዓላዊነቷን ለማስጠበቅ አስፈላጊውን እርምጃ ከመውሰድ የማትቆጠብ መሆኗን በግልጽ የሚያሳይ ዲፕሎማሲያዊ እርምጃ ነው። መሰል ደብዳቤ በተዘዋዋሪ ዓለም አቀፉ ማህበረሰብ ለጉዳዩ ትኩረት እንዲሰጠውና ነገሮች ቢባባሱም ኢትዮጵያ ራሷን የመከላከል መብቷን ለመጠቀም እንደምትችል እንደ ቅድመ ማስጠንቀቂያም ሆኖ የሚያገለግል ነው። ይህ መሰል ዲፕሎማሲያዊ ትርፋማ ደብዳቤ የሞራል ልዕልናን የሚያንጸባርቅ ብሎም ግልጽ የሆነ ስትራቴጂን የሚያሳይ በመሆኑም ተመራጭ ነው። ከዚህ ባሻገር ደብዳቤው በተሳሳተ መልኩ እየተረጎመ ያለውን የኢትዮጵያን የባህር በር ባለቤት የምትሆንበት ጉዳይ ላይ መልእክት ያሰፈረ ሲሆን በደብዳቤውም ኤርትራና አጋሮቿ ይህንን የባህር በር ጥያቄ መሬትን የመቆጣጠር ፍላጎት አድርገው በመግለጽ ኢትዮጵያን እንደ ተንኳሽ ለማስቀመጥ የሚሞክሩበት አገላለጽ ውድቅ አድርገዋል። አክሎም ኢትዮጵያ የባህር በር ለማግኘት የምታደርገው እንቅስቃሴ በትብብርና በኢኮኖሚያዊ ጥምረት መርህ እንጂ በወረራ እንዳልሆነም በግልጽ አስቀምጠዋል። የኢትዮጵያ ፍላጎት ሙሉ በሙሉ በጋራ እድገት ላይ ያነጣጠረ እንጂ ኢትዮጵያም በሌሎች ላይ የበላይነቷን ለማሳየት በማለት የምትተገብረው እንዳልሆነም
አጽንኦት ሰጥቶበታል። ከዚህ በተጨማሪም ደብዳቤው የቀጠናውን ጂኦፖለቲካዊ ክነቶችንም በማስመልከት መልእክት ያሰፈረ ሲሆን በተለይም የኤርትራ እንቅስቃሴ ከሌሎች በቀጠናው ካሉ የውጭ ኃይሎች እንቅስቃሴዎች ተነጥሎ የሚታይ እንዳልሆነም አስፍረዋል። በተለይም ከግብጽ ጋር ካይሮ በህዳሴ ግድቡ ጉዳይ ያልቀናትን ድል በሌላ ለማካካስ በምታደርገው ጥረት ኢትዮጵያ ላይ ጫና ለማሳደር የምትችልባቸውን ሁሉንም መንገዶች እያፈላለገች የምትገኝ ሲሆን በቀይ ባህር ላይ ስትራቴጂካዊ ቦታ ይዛ የምትገኘው ኤርትራ ለዚሁ የግብጽ ፍላጎት ተመራጭ አጋር ነች። ምንም እንኳ የእነዚህ ሁለት ሀገራት ጥምረት አይዲዮሎጂካል ነው ሊባል ባይችልም ግብጽና ኤርትራ አንድ የሚያደርጋቸው ነገር ግን ሁለቱም የኢትዮጵያ እድገት ለማደናቀፍ የሚያደርጉት ጥረት ነው። ይህም ግብጽና ኤርትራ የጥፋት ጥምረት ለመመስረት ያስችላቸዋል የሚለው የሆርን ሪቪው ዘገባ በደብዳቤው ላይ ምንም እንኳ ግብጽ በግልጽ ስሟ ተጠቅሶ ባትጠራም ከህዳሴው ግድብ ጋር በተያያዘም የተነሳው ጉዳይ ግን በቀጥታ ከግብጽ ጋር የሚገናኝ ስለመሆኑ ግልጽ ነው። ደብዳቤው ከቁጣ በላይ መፍትሄ ላይ ያተኮረ ነው የተባለም ሲሆን ነገር ግን ኢትዮጵያም ትዕግስቷን ያሳየችበት ለተባበሩት መንግስታት ድርጅት ባስገባችው ደብዳቤም ዓለም አቀፉ ማህበረሰብ የኢትዮጵያን ትዕግስት አልቆ ነገሮች ወደ ጦር ሜዳ ቢያመሩ እንኳን ራስን የመከላከል እርምጃ መሆኑን ለማሳየት የቀረበ ነው። ይህም በአሁኑ ሰዓት የኢትዮጵያ ዲፕሎማሲ የሞራል ግልጽነት የሚታይበት ነው። ደብዳቤው የሉዓላዊነት ጉዳይ ለድርድር የሚቀርብ እንዳልሆነም የሚያሳይ ነው። ከዚህ በተጨማሪም ሰላም ፈላጊ መሆን ድክመት አለመሆኑንና ከለላ የሚያስፈልገው እንደሆነም የሚያሳይ ነው። ደብዳቤው የኢትዮጵያን ትዕግስትና ዝምታ ከአቅም ማነስና ፍራቻ ጋር አያይዘው የሚመለከቱ ሰዎችም የኢትዮጵያን ታሪክና አቅም የማያውቁ ናቸው የሚለው ዘገባው ኢትዮጵያ ማለት ወረራን፣ የሀገር ውስጥ አመጾችን እንዲሁም መክዳትን አልፋ አሁንም ራሷን በሰላምና በእድገት ጎዳና ላይ እያራመደች የምትገኝ ሀገር መሆኗንም አስፍረዋል። ሰላም። በኃይል መቆራረጥ ምክንያት ስራዎችን ለማከናወን ተቸግረዋል? ለጄኔሬተርና ለነዳጅ ምን ያህል ገንዘብ እያወጡ ነው? የግሪን ሰንቴክ የፀሐይ ኃይልን በእጁ ያድርጉ። ከግሪን ሰንቴክ ጋር የኃይል መቆራረጥ ፈጽሞ አይታሰብም። የኃይል አቅርቦቱ ሰፊ በመሆኑ በመብራት መቆራረጥ ምክንያት አንዳች ስራው አይስተጓጎልም። የፀሐይ መፍትሄዎች እኛ ጋር ናቸው። በከፍተኛ ጥራት የተሰሩ የሊቲየም ባትሪዎች ከኢንቨርተር ጋር እንዲሁም በብዙ የፓኔል አቅም አማራጮች ለሆቴል፣ ለባንክ፣ ለጤና ተቋም፣ ለቢሮ ወይም ለቤት ምን ያህል ኃይል እንደሚያስፈልጎ እኛ ነግሮታለን። ዋጋው ተመጣጣኝ ከመሆኑ በተጨማሪ ከዳሽን ባንክ ጋር የዱቤ ያለ አገልግሎት በአነስተኛ ወለድ አማራጭና በሸሪያው ሕግ መሰረት ያለ ወለድ መጀመራችንን ስንገልጽ በታላቅ ደስታ ነው። አንድ ጊዜ ተግብሩ፣ አመታትን ቆጥቡ። ይህ ፀሐይ ብቻ አይደለም፣ የሚቀጥል ኃይል ጭምር እንጂ። የግሪን ሰንቴክ ኃይልን በእጁ ያስገቡ። አድራሻችን 22 ማዞሪያ ኳሊቲ ህንፃ አንደኛ ፎቅ ቢሮ ቁጥር 103። ለበለጠ መረጃ በ0989 41 42 19 አሊያም በ0989 41 42 09 ላይ ይደውሉ። ግሪን ሰንቴክ ኃይል በእርሶ እጅ ውስጥ ነው።